ኤፍሬም ያብረሽ ሸጣው ከዚህ በፊት ሃይሚ ሽጦ ነበረ። ሃይሚ ደግሞ ያው በብሩኬ እንትን ተመልሳለች። ብሩኬ ስለሚወዳትና ስለሚያፈቅራት እሱም ስላሳደጋትም አሳደጋት እንበለው በዛ ምክንያት ደግሞ ሊያስመልሳት ቻለ። አሁን ደግሞ የሱ ብር የሚከፍልበት አጥቶ እንግዲህ አብርሽ በ200,000 ብር የሩታ ሸጠላት ማለት ነው። እና ያው እንደማይመጣለት ምናምን ሲያቅ ደግሞ መድኃኒት አድርጎበታል። መድኃኒት አጠጥተውታል። እንደምታውቁ ወይም እንደምታዩ የሚከራከር የነሱ ነው እንጂ የራሱን አይደለም እየተከራከረ ያለው። ልጁም ጤነኛ አይደለም አሁን ላይ። ከዚህም በፊት በጣም ይጨንቀኛል ምናምን ይነበረ አብርሽ። አሁን ደግሞ ጭራሹም የባሰ አባበሱበት ማለት ነው። ጭንቀቱም በሽታውም ማለት ነው። ከታ መኪና የሚነዳልኝ ጭራሹም ለመኪናም መንዳት ለመኪናም የሱም መኪና የሱም ብር መዝረፍ ጀመሩ ካሁኑም ጀምሮ ማለት ነው። እና በጣም ይገርማል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምን አላችሁ? እኔ ጋር ለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ ያደረጋችሁ ሸርም ያደረጋችሁ አበረታቱኝ ማለት ነው። ነባሮቹ ደግሞ በኮሜንትም በምንም አበረታቱኝ። ይለፍልኝ ልደግ ማለት ነው። አብረን እንደግ፣ ሁላችንም እንተባበር። እናም ይዤላችሁ የመጣሁት ያው እንደምታይቁ በዚህ ሰሞኑን የተፈጠረ ያለ የሚያስጠላ በወንድም በእናት ልጅ በአባት ልጅ የሴት ተብሎ የተዋትን ማይወዳትን ማያፈቅራትን ያው መጀመሪያ ቢያፈቅራትም አብሮ ሆኖ ቢወልዱም እንትን ቢሉ ካለ እንትን ጭቅጭቅ ወይም ደግሞ ካለ እንትን የተነሳ ትቷት ነበርና አሁን እንግዲህ በመድኃኒትም በምንም እንትን አሉት። እኔ የገረመኝ ነገር ማለት ነው እኛ ብለን የጮህን ነው የአንገቱን ሀብል ለምንድን ነው የማይበጥሱት? ለምንስ እንትን አሉት? አሁን ይሄው ቡዜ ጎንበስ ብንትን ብላ ነበር፣ አቅፋው ነበር። ትላንትና ወንድሜን አሳየኝ ስትለው የኤፍሬም አላሳይሽም ብሎ ሸውዷታል። እና እንደዛ የተቆጣች ራሱ እብድ ሆና የተቆጣች ራሱ ወንድሜን አሳየኝ ምናምን እያለች ነበረ። ግን እሱ አላሳይሽም ብሏታል። ዳኒ ደግሞ አንዳንዴ እንደዚህ እንትን የሚል ሰው ደስ ይላል። ማለትም ያው አይታችኋል፣ ከገዛ ወንድም ከነብስ ወንድም የተሻለው ደግሞ ማን ነው? እንግዲህ ጓደኛው ነው ማለት ነው። ጓደኛው ዳኒ ማለት ነው። እና በጣም ያናዳል። ማለትም በእንደዚህ አይነት ወንድም በእንደዚህ አይነት እንትን ሊሸጠው በእንደዚህ አይነት ነገር ሊሸጠው ያልፈለገው እሱ ራሱ ቢሆን አብርሽ አሁን ኤፍሬም አሳልፎ ይሰጣል እንዴ? አይሰጥም። ግን ያኛው ብር አወረው። እውነትም አሁን ሩታ ፈልጎ ከልጁ አብረው ሊሆኑ ፈልጎ ሳይሆን ቢፈልግ ኖሮ ከዚህ በፊት ያደርገው ነበረ። ግን እንደዛ ፈልጎ ሳይሆን ብር አታሎት ነው። ብሩ ደግሞ የሁለት ቀን የሶስት ቀን ነው። ለምን ከዚህ በፊት ሃይሚን የሸጠበት ብር ስለመለሰ ማለት ነው። ብሩን መለሰ። ያ አሁን ደግሞ የሚሸጥ ነገር ያ የግድ ብር ስለሚፈልግ እንግዲህ አብርሽን እንትን አለው ማለት ነው። አብርሽን ሸጠው ማለት ነው። እና በጣም ይደብራል፣ በጣም ያስጠላል። ደግሞ ሙሉ በሙሉ ድግምት ራሱ ያሰራችበት ከሷ ውጪ ሌላ ወደ ውጪ እንኳን እንዳይወጣ ቤት ውስጥ እንደሚቀመጥ እንዳለው ከሰማሽ ማለት ነው። መኪና እሱ ነው ይዞ የሚያወጣኝ የሚያገባኝም። መጀመሪያ የት ነበረች? መንከባከብ ከቻለች እኮ ከዚህ በፊት ትቷት አይሄድም ወይም ትቷት አይወጣም። ያን ገልቱ የሆነ ልጅ ደግሞ መጀመሪያ የት ነበረ? አሁን ተፋቶ ሌላ ሚስት ይዞ ሌላ ሚስት ካስረገዘ በኋላ ሄርሜላን ካስረገዘ በኋላ እንደዚህ ማድረግ ምን ሚሉት ነው? እና በጣም ይደብራል። በጣም ከምነግራችሁ በላይ አስጠልቶኛል። ማየት እንኳን አስጠልቶኛል። እኔ ያው አብርሽ ስላሳዘነኝ የአብርሽ ነገር ሲሆን ነው እንደውም እየጠበቅኩኝ ነበረ። ትላንትና
ቡዚ እስከዛሬ ድረስ ቤትም ሲሄድ የሉም። ያው ቤት ስትሄድ ይደብቁታል ማለት ነው። ያው ይዞት ይወጣሉ። እንትን ሲባል ደግሞ ትላንትና አሁን በተራ ተራ ነው የጠበቁ ያሉት። አሁን ትላንትና ያ መላጣ ልጅ ነበረ ቢኒ የሚባለው ማለት ነው። ቢኒ አባቱ ይጥፋ። ዛሬ ደግሞ ወንድምየው ከራሱ ጋር ሆኖ ነው እንግዲህ በድንገት የገቡባቸው። ትላንትናም ዳኒ እንደዚህ በድንገት የገባባቸው ያኛው ጥበቃ ተደርጎለት ነው ማለት ነው። እና ያኛው የጠበቀው ነበር እንደ ውሻ። እሱም ነው የፈለጉት አብሮ አብልቶ አጠጥቶ ከራሱ ጋር ያዝናናቸው ጓደኞቹ ራሱ ከነሱ ጋር ሆኖ ያስመሰሉ ማለት ነው። አሁንም ቢሆን በዚህ መንገድ አብርሽ የሆነ ነገር ይሆንና በጣም ነው ማዝ ነው። በጣም በቃ ከመነግራችሁ በላይ በጣም ነው ማዝ ነው። እየተባለበት ሰው አምኖ እንትን ማለት አሁንም እኔ የቡዜ ስልክ ቢኖረኝ ወላሂ ላዚም የቡዜ ስልክ ቢኖረኝ ቀጥታ የት ነው የምደውለው? ቡዜ ጋር ደውል ነበረ። ለምንድን ነው የምደውለው? እሷ አሁን ያላስታወለችው ንዴት ላይ ስለሆነች ያላስታወለችው በምን ተደርጎበት ይሆናል? በምንድን ነው እንደዚህ ያደረጉት ምናምን ነው። የአንገቱን ሀብል ብትበጥስ ወይም ደግሞ ፖሊስ ይዛባቸው ብትመጣ የእሷ ሙሉ በሙሉ መብት አላት። ምንም ይሁን ምንም መብት አላት። ያው ዞሮ ዞሮ ልጁን ስለደነዘዘ ወይም ደግሞ አብርሽ ስለደነዘዘ ብቻ ነው የፈሩት። እና የፈሩት ያለ ያው አብርሽ የሚናገረውን እንዲህ ብሎ በተናገረ ሰዓት እነሱ ነው ያኔ እንትን ውድቅ የሚሆነው ማለት ነው። እና አሁንም ቢሆን የቡዜ የሚናገራት ሰው ቢኖር ወይም ደግሞ ይሄ ዳኒ አሁን ላይቭ ላይ ታገኙታላችሁ አይደለም? እስኪ በእናታችሁ እና ወደዛ ከሄድክ የአንገቱን ሀብል በጥስለት በሉት ማለት ነው። ወላይ ሀብሉ ቢበጥሱለት አኪድ ሙሉ በሙሉ ይሄ ልጅ ጤነኛ ይሆናል። እና በጣም ነው ብዙ ሰው እንትን ያለው ያስቀየመው ወይም ደግሞ ብዙ ሰው ያናደደው ያለው የአብርሽ ነገር በጣም አስቸጋሪ ነው። እና እውነትም የምንወደው ከሆነ እንድረስለት። ባይሆን የሱ እንኳን እምቢ ካሉት ወደ ጋሽዬ ደውሎ ዴቪስ ያው እንትን ቢለው ኖሮ ያድነው ነበረ። እሱም ተባባሪ ነው፣ ከኤፍሬም እና ከሩታ ጋር ተባባሪ ነው። አብርሽን እኔ በጣም ነው ያሳዘነኝ ከምነግራችሁ በላይ። በእንደዚህ አይነት መንገድ እናገኘዋለን ብለን ማናችንም አላሰብንም ነበረ። በጣም ከባድ ነው፣ በጣምም ያስጠላል ማለት ነው ከምነግራችሁ በላይ። እኔ ቃላት አጥሮኛል። በቃ ምን ብዬ ምን ልናገር? ኤፍሬም የስራህን ይስጥክ። የገዛ ወንድምህ እንጃ፣ ግን በኋላ ሲነቃ ወይም ማውራት ሲጀምር ወይም ደግሞ ይሄ ሁሉ የተደረገበት ነገር ሲያቅ ምን እንደሚያደርግህ እንደሚችል በእርግጥ ያ ሁሉ ነገር ስታደርገው ራሱ ይቅርታ እያለህ ነበር እንጂ መጥፎ ነገር አድርጎብህ አያውቅም። አሳልፈህ ሰጥተኸዋል። የጅብ አፈር ብላና ያው የምትወደው የምትፈልገው ምግብ ስለሆነ ወይም ደግሞ ከዛችኛው ልትለጠፍ ስለፈለክ ብቻ እንግዲህ ወንድምን አሳልፈህ ሰጥተኸዋል። ጊዜ እኔ እንጃ አላህ ያግዝሽ ነው በቃ። ከዚቺ ልጅ ገላግለሽ አውጥተሽ እንትን ካልሹ በጣም በቃ የአንቺን አደንቅሻለን። በቃ ሴት ሳትሆን ወንድ ብለን ነው የምናደንቅሽ ማለት ነው። እና አሁንም ቀጥይበት፣ ሂጂበት። እኔ በጣም ነው ያዘንኩት ከምነግራችሁ በላይ በጣም ነው ያዘንኩት። ሄርሜላሽ እሺ ይሁን አንዴ ሆነም ያው እሷ ምንም አማራጭ የላትም። መጀመሪያ በእንደዛ አይነት መልክ ስለወሰደችው ነው ይሄ ሁሉ ፈተና የደረሰባት። እሷም ራሱ ድንጋይ መታሽ ወይ ሆድሽ ላይ የመታሽ ነገር አለ ወይ ብሎ የጠየቋት ነበረ ትላንትና። ብቻ አላቅም፣ እሷ ራሱ ልጇን ጥሩ ላይ ይሁን አይሁን ብቻ አላቅም። እና አሁን አብርሽ ያሉት ነገር ነበረ ያለ የነበረው ሰማችሁት አይደል? ያለ የነበረው ትላንትና ዳኒ ለምንድን ነው እንደዛ ያደረገው ብሎ ሲላቸው አሞት ነው የመጣው ዝም በለው ምናምን ብለው ነው የተናገሩት የነገራቸው ማለት ነው። እና የነገሩት የሱ ማለት ነው። እና አስቡት ለምንድን ነው እንደዚህ ሆነ ያለው ብሎ ሲጠይቋት አሞት ነው
ነው ያሉት ማለት ነው። ማንም ያማው ዳኒ እና አስቡት በእንደዚህ አይነት መልክ እንጃ መች እንደ ደህና ሰው እንደሚሆን ብቻ በጣም ያሳዝናል። ቪዲዮ ይሄ መስል ነበረ። እስከ መጨረሻ ድረስ እዩት። ባይ ባይ። ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ